السلام عليكم ورحمة الله وبركاته. የዛሬው መድረክ ድል አድራጊነት የሚለው መንፈስ ከጧት ጀምሮ ስንሰማ ስትሰሙ ቆይተናል። ምንድነው ድል አድራጊነት? ከለውጥ ጋር ያይዤ የተወሰነ ቆይታ አብረን እናደርጋለን። እስልምና ውስጥ አላህ Subhanahu Wa Ta'ala ስለ ድል ያነሳቸውን ጽንሰ ሐሳቦችን በመናይበት ጊዜ አራት ነገሮች ዙሪያ ይሽከረከራሉ። የመጀመሪያው ድል ለማድረግ የሚያበቃ የአስተሳሰብ ውቅር ወይም ማይንድ ሴት ሲሆን፣ ሁለተኛው ደግሞ ለድል የሚያበቃ ቀልብ ነው። ሶስተኛው ደግሞ ለድል የሚያበቃ ከዝግጅት ጋር የተያያዘ በእጅ መስየዋለው እጅህ ላይ ምን አለ የሚል ነው። አራተኛው ደግሞ እግር ተመስሎ ቁርአን ውስጥ መጥቷል። ለምሳሌ አላህ ይህንን አንሳብ ሲያነሳ ኢን ተንሱሩላህ የንሱሩኩም ወዩሰቢት አቅዳመኩም፣ እግራችሁ እንዲጸና በዛ በፍልሚያ ሜዳ እንዲጸና ያደርግላችኋል ይላል። እነዚህ አራቱ ነጥቦች ከለውጥ ሳይንስ ጋር ያይዤ እንዴት ነው በህይወት ዘመናችን እንደ አንድ ሙስሊም ሰው፣ እንደ አንድ ኢትዮጵያዊ ዜጋ፣ እንደ አንድ ግለሰብ ድል አድራጊ በሁሉም መስክ እንዴት መሆን እንችላለን የሚለውን ጥቂት ቆይታ አብረን እናደርጋለን። ድል ስንል ዘርፉ ብዙ ነው። የትግሉ ሜዳ እንደሚበዛው በእያንዳንዱ ትግል ሜዳ ላይ ድል አለ ማለት ነው። ብዙ ጊዜ ትኩረት አድርገን የምንወስደው ከጠላት ጋር የሚደረግ ትግል፣ ከወራሪ ጋር የሚደረግ ትግል ትናንት የተከበረውን አይነት ሀገርንም ይሁን ማህበረሰብን ለማጥቃት በግለሰብ ደረጃም ይሁን ጥቃት ሲሰነዘር ያንን መክቶ በድል ከማሸነፍ ጋር አያይዘን ልናየው እንችላለን። እስቲ በመናባችሁ ሳሉልኝና የኛ ወገን የምንለው በዚህ በኩል በቀኝ በኩል በዚህ አለ ጠላት የሚባል ማንም ይሁን ማን ልክ ኢነ ሸይጣን አድወ ለኩም ፈተኺዙሁ አድዋ እንደተባለው ሸይጣንም ይሁን ሌላ ፊዚካል ወራሪ ሀገርም የመጣ ይሁን ማህበረሰብም ላይ ያደረገ ይሁን በዚህ በኩል ጠላት አለ። የድልን ኮንሴፕት በደንብ እንድትረዱልኝ ፈልጌ ነው። የኛ ወገን እዚህ ጋር ቆሟል፣ በዚህ ወገን ደግሞ ጠላት አለ። በዚህ ሂደት ውስጥ የኛ ወገን አራቱ ነገር ላይ ምን ያህል ዝግጅት አድርጓል? ለድል የሚያበቃው ማይንድ ሴት ያስተሳሰብ ውቅር ምን ተዘጋጅቶበታል? ሁለተኛ ቀልቡ እንዴት ተዘጋጅቷል? ቀልብ መጽናት የሚባለው ጉዳይም ቁርአን ላይ በተደጋጋሚ ከድል ጋር ተያይዞም ስለመጣ ነው። ሶስተኛው ድል ለማድረግ በተሰማራንበት የትግል ሜዳ የተለያየ የትግል ሜዳና ዘርፍ ላይ እጃችን ላይ ምን ዝግጅት ምን ፕሪፓሬሽን አለ የሚለው ሶስተኛ ነው። አራተኛው ጸንተን ለመቆም ምን እግራችን ጋር በእግር የመሰልኩት ምን ዝግጅት አለ ነው። በዚህ ወገንም ሊያሸንፍ የቆመው ጠላት እነዚህን አራቱ ይዟል። ይሄ ወደፊት መሄድ አለ ለማሸነፍ፣ ተሸንፎ ደግሞ ወደ ኋላ መመለሳል። በሱስ ይሁን በተለያየ መልኩ ይሁን የፈለገ የትግል ሜዳ ወደ ኋላ መመለስ፣ የትግል ሜዳ ላይ የሚያስከፍለውን ዋጋ ለመክፈል መቁረጥ፣ ባስተሳሰብ በቀልብ በአካል ወደ ኋላ አልመለስም የሚለውን ሰብር እንለዋለን። ሰብር እንለዋለን። ሜዳው ላይ መቆየት፣ መስመሩ ላይ መቆየት፣ ከመስመር ላለመውጣት ወደ ኋላ ላለመመለስ የሚደረገውን የሚያስከፍለውን ጎምዛዥም ቢሆን ኮምጣጤም ቢሆን ዋቴቨር ኔጌቲቭ ስሜት የሚፈጥርም ቢሆን ያንን ችሎ ቶለሬት አድርጎ ሜዳው ላይ ሰልፍ ላይ መቆየትን ምን እንለዋለን? ትግስት ወይም ሰብር እንለዋለን። ወደፊት ሄዶ የተነሱለትን ዓላማ ለማሳካት ዋጋ መክፈልን ደግሞ ኢስቲቃማ እንለዋለን። ወደፊት መጓዝ ስንል እጅህ ላይ ምን አለ የሚለው ጉዳይ አብሮ ይመጣል።
ቁርአን ላይ አላህ ሱብሓነሁ ወተዓላ ምን ያህል ቀልብ ቦታ እንዳለው የምናይባቸውን አራቱንም በተለያየ መንገድ አያል። የመጀመሪያው አእምሮ ነው ብያችኋለሁ። ድል አድራጊ ሰው የያዘው ማይንድ ሴት ያስተሳሰብ ውቅር ባለቤት መሆን ነው። ይሄ ድል የሚያደርግ ሰው ዘርፉ ምንም ይሁን ምን አእምሮ ድል ለማድረግ ተነሳሽነት ያለው ድል አደርጋለሁ የሚል ኮንፊደንስ ያለው ሁሉን ነገር በጨለምተኛ አይን የማያይ ግለሰብ መሆንን ይፈልጋል። እዚህ አእምሮ ጋር ነው የስነ ልቦና ጦርነት የሚመጣው ከተቀናቃኝ ወገን ምን ለማድረግ ወደ ኋላ እንድንመለስ ከመስመር እንድንወጣ እጅ እንድንሰጥ ለማድረግ። እዚህ ጋር የስነ ልቦና ጦርነት ጋር ስንመጣ ተቀናቃኝ ወገን ሸይጣንም ብዙ የቁርአን ውስጥ የተጠቀሱ የሸይጣን ስትራቴጂዎችን ስታዩ ለማሳት የሚጠቀመው ጉትጎታ ነው። ይሄ ጉትጎታ ውስጥ አንዱ አስመስሎ ማሳየት ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህ ቁርአን ላይ ምን አለ? ጠላትን በህልምህ ብዙ አድርገን ብናሳይህ ኖሮ ለፈሽልቱም ትሸነፉ ነበር፣ ወለተናዘዕቱም ክፍፍል ውስጥ ትገቡ ነበር። ምን ቢሆን ብዙ ናቸው የሚል ብዙ መስለው እንዲታዩ በህልም ቢያሳይህ ኖሮ አላህ ትሸነፉ ነበር፣ ክፍፍል ይመጣ ነበር ይላል። ነገሮችን በአእምሯችን እንዴት ነው የምናየው? ቻሌንጅን፣ ተግዳሮትን፣ ችግርን እንዴት ነው የምናየው? ተቀናቃኝን እንዴት ነው የምናየው? ትግልን ራሱ እንዴት ነው የምናየው የሚለው ነገር የመጀመሪያው የኛን ማንነት ከጅምሩ ለመሸነፍም ለማሸነፍም ሰበብ ሊሆነን የሚችል ነገር ነው። ፕሮፓጋንዳም ጧት ሲነገር እንደነበረው ጠላት ብዙ ነው፣ ኢነናሰ ቀድ ጀተመዑ ለኩም ተሰብስበዋል፣ ፈክሸውሁም ፍሯቸው ሲባል ምን እየተደረገ ነው? አእምሮን ታርጌት አድርጎ አእምሮ የሽንፈትን መንገድ የጠላትን ወይም የተቀናቃኝን ሀያልነት፣ አይበገሬነት፣ አይሸነፍነት እንዲያስብና መጨረሻ ላይ ቀልብ ውስጥ ፍራቻ እንዲገባ ለማድረግ የሚደረግ ትግል ነው። ስለዚህ አእምሮን መጠበቅ በጣም መሰረታዊ ጉዳይ ነው። ሁለተኛው ቀልብ ነው። የተለያዩ የነብዩ ሰለላሁ ዐለይሂ ወሰለም የትግል ሜዳዎች ላይ ካያችሁ አላህ መጀመሪያ ከመነሰሩ በፊት ምንድነው የሚያመጣው? የቀልብ መረጋጋትን ሰኪና ነው የሚያመጣው። አላህ ሰኪና የቀልብ መረጋጋትን በነብዩና ሰለላሁ ዐለይሂ ወሰለም እና በተከታዮቻቸው ልብ ላይ ያመጣል። ከዛ በኋላ ነው ስለ ድል የሚመጣው። ቀልቡ በተነሳበት ዓላማ አሳካዋለሁ ባለው ጉዳይ ላይ ተረጋግቶ የማይገኝ ሰው ድል ሊያደርግ አይችልም። ብዙ ቁርአን አያዎች ይህን ከቀልብ ጋር የተያዘውን ይመጣል። ሶስተኛው ከድል ጋር ተያይዞ ኢምፖርታንት ፖይንቱ ለዚህ ትግል ድል ለማድረግ የሚያበቃ ምን ማቴሪያል አስፔክት እጅህ ላይ አለ ነው። ምን በእጅህ ላይ ይዘሃል ነው። ወአይዱ ለሁም መስተጣዕቱም ሚን ቁዋ የሚመጣው የሚገባውን ያህል ተዘጋጁ፣ ለፍልሚያው ተዘጋጁ፣ ለማሸነፍ ማቴሪያል አስፔክት። ነቢ ሙሳ አለይሂ ሰላም አላህ ምንድነው ያለው? በቀኝ እጅህ ላይ ያለው ምንድነው? ነቢ ሙሳ ያላቸው እጃቸው ላይ ብትር ነው። ይሄንኑ ብትር አላህ ወደ ፓወር ቀየረውና የምታውቁት ሙጂዛ ሆኖ አሸነፉን። እያንዳንዳችን ለማሸነፍ ስንፈልግ እጃችን ላይ ምን አለ? ለትግሉ ለፍልሚያው ትግሉ ኢኮኖሚክም ይሁን ዲንን ማስፋፋትም ይሁን ጠላትን መመከትም ይሁን ከሱስ መውጣትም ይሁን ዋቴቨር የትግል ሜዳው ይሁን እጅህ ላይ ለትግሉ መሰረት አድርገህ ለመጠቀም ምን አለ ነው። አራተኛው ፖይንት ምንድነው? እግር ነው። እግራችን ጸንቶ በተነሳንበት ዓላማ በዛ መስመር ላይ ወደ ኋላ ሳናፈገፍግ ወደ ኋላ ሳንሸሽ ቆርጠን መቆም ማለት ከባድ ነገር ነው። ኢን ተንሱሩላህ የንሱሩኩም ወዩሰቢቱ አቅዳመኩም። የአላህን ዲን አላህን ብትረዱት አላህ ይረዳችኋል። ምን በማድረግ? ወዩሰቢት አቅዳመኩም፣ እግራችሁ እንዲጸና በዛ ፍልሚያ ሜዳ እንዲቆም ያግዛችኋል። ዱዓ ሲያደርጉ ምንድነው ያሉት?
ቁርአን ላይ የተጠቀሰው ሰሃቦቹ ወሰብት አቅዳመና ከዛስ ፈንሱርና ከዛ በኋላ አግዘን አሸናፊ አድርገን ነው። መስመር ላይ ሳትገኝ ሜዳው ላይ ሳትገባ ከትግል ሜዳ ወጥተህ እዛ ላይ ጸንተ ሳትገኝ አላህን እርዳኝ ብትል የአላህ እርዳታ የለም። አላህ ምን ይፈልጋል? እኛ ውስጥ ዝግጁነትን ይፈልጋል። ያስተሳሰብ ዝግጁነትን ይፈልጋል። የቀልብ ዝግጁነትን ይፈልጋል። የማቴሪያል ዝግጁነትን ይፈልጋል። በእግር ጸንተን ለመቆም ዝግጁነት ይፈልጋል። የተለያየ ቁርአን አያዎች ላይ ምሳሌ መውሰድ እንችላለን። አላህ ሱብሓነሁ ወተዓላ የበድር ዕለት የተማረኩ ሙሽሪኮችን ምንድን ያላቸው? ቁለብ ነቢዩም በላቸው ሊልአስራ ለምርኮኞቹ በላቸው ኢን ያዕለሚላሁ አላህ ቢያውቅ ኖሮ እናንተ ውስጥ ቀልባችሁ ውስጥ ኸይር ነገር ልትረዱ ልትታገዙ የሚበቃ ነገር ቀልባችሁ ውስጥ ቢያገኝ ኖሮ ካጣችሁት ነገር የበለጠ ይሰጣችኋል አለ። መነሻው እርሾ የሰውየው ቀልብ ውስጥ ምን አለ ነው። ይሄን ብቻ አይደለም። በይአት ሪድዋን ላይ ምንድን ያለው? አላህ ወዓሊመ ማ ፊ ቁሉቢሂም ቀልባቸው ውስጥ ያለውን አላህ አወቀ አለ። ቀልብ ውስጥ ያለውን አላህ ማወቅ ይፈልጋል። ዝም ብሎ ድል የለማ። አላህ ማን ነው ታጋይ ማን ነው ታጋሽ የሚለውን ማየት ይፈልጋል። ያንን ቀልባችን ውስጥ በትግስት ላይ በሜዳ ላይ በመታገስ ላይ መኖራችን ሲታይ የሱ እገዛ ከዛ በኋላ ነው። አንተ ትግል ሜዳ ላይ ሳትኖር አንተ ዋጋ ለመክፈል ሳትዘጋጅ እርዱን ለውጥ ይምጣ ለውጥ አይመጣም። በዚህ መልኩ አላህ ቁርአን ላይ ያለው ምንድነው? ኢነላህ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም አላህ በህዝቦች ላይ ያለን ሁኔታ አይቀይርም። ምን እስኪሆን? ሐታ ዩገይሩ ማ ቢአንፉሲሂም በነፍሶቻቸው ውስጥ ያለውን እስኪቀይሩ ድረስ። ምንድነው ነፍስ ውስጥ ያለው? አስተሳሰባችንና ቀልባችን ውስጥ ያሉ ብዙ ጉዳዮች አሉ። እነዚህ ነገሮች በእኛ ስኬትና ውድቀት ላይ ማተር ያደርጋሉ። ልባችን ላይ ትልቅ ቦታ ያለው አላህ ነው ወይስ ሌላ አካል ነው? ልባችን ላይ ትልቅ ቦታ ያለው ያ እያስቸገረን ያለው ሱሰኝነት ላይ ምርቃና የሚባለው ጫት ይሁን ሐሺሽ ይሁን ሺሻ ይሁን ዋቴቨር ራሃ የሚባለው ትልቅ ቦታ ይዞ ከሆነ ለውጥ መምጣት አይችልም። ለውጥ መምጣት የሚችለው ለውጡ በእኛ ትልቅ ቦታ ሲይዝ። አላህ ከሞት በኋላ ህይወት የለም ላሉ ሰዎች ምንድን ያላቸው? በላቸው አለ ኩኑ ሂጃረተን አው ሀዲደን ብትፈልጉ ድንጋይ ሁኑ ብትፈልጉ ብረት ሁኑ አላህ ከሞት በኋላ ይቀሰቀሳቸዋል። ወይም ደግሞ ኸልቅን ሚማ የክብሩ ፊ ሱዱሪኩም በእናንተ ልብ ላይ ትልቅ ቦታ ያለው የፈለጋችሁትን እሱን ሁኑዋል። ምንድነው የኔ ፖይንት? በእኛ ቀልብ ላይ ትልቅ ቦታ ያለው ምንድነው ነው? ቀልባችን ላይ ትልቅ ቦታ ያለው ነገር ህይወታችን ላይ ተጽዕኖ ማምጣቱ አይቀርም። ይሄን አራቱን ነገር ላይ የሚኖረን ተነሳሽነት ዝግጁነት ይሄን አራቱ ነገር ላይ ያለ ጥረትና የአሸናፊነትን መሰረት የያዘ ውስጣችን ካለ የተለያየ አይነት የትግል ሜዳ ላይ የሚኖረን ትግል በአሸናፊነት በድል አድራጊነት እንወጣለን። አንዳንድ ጊዜ እነዚህ ነገሮች ረስተን በአላህ ብቻ ተወኩል ብንል አይሆንም። አላህ ቀልባችንን ማየት ይፈልጋል። ምን ያህል በራሳችን ጥረት አድርገናል? እዚህ ላይ በትኩረት ማየት አስፈላጊ ነው። እነዚህ አራቱን ነገሮች ምንድናቸው? ማይንድ፣ ሀርት፣ ልብ፣ እጅ። ዝግጁነቱን እጅ ላይ ምን አለ ነው። አራተኛው ፉት ወይም እግር። እነዚህን አራቶች ከአድካር ቼንጅ ሞዴል ጋር አያይዤ በለውጥ መንገድ ለማየት እንሞክራለን። አንድ ሰው በህይወት ዘመኑ ሊለወጥና ስኬታማ መሆን የሚችለው ምን ሲያሟላ ነው የሚል ላይ የተለያዩ ጥናቶች ተደርገዋል። የተለያዩ ቼንጅ ማኔጅመንት ሞዴልስ አሉ። ከነዚህ መካከል አንደኛው አድካር ቼንጅ ሞዴል ይባላል። አድካር ቼንጅ ሞዴል በግለሰብ ደረጃ ለውጥ እንዴት ይምጣ የሚለውን የሚያስረዳ ፍሬምወርክ ነው። አድካር ቼንጅ ሞዴል የእንግሊዘኛ ቃላቶች ስብስብ ነው። ኤ ዲ ኬ ኤ አር ማለት ነው። ኤ የሚለው አዌርነስ ግንዛቤ የሚለውን ሲይዝ፣ ዲ የሚለው ደግሞ ዲዛየር የሚለውን ይይዛል።
ኬ ደግሞ ናውሌጅ ወይም ዕውቀት የሚለውን ሲይዝ እንደገና ኤ ደግሞ ኤቢሊቲ ችሎታ የሚለውን ነው። አር ደግሞ ሪኢንፎርስመንት ማለት ነው። እነዚህ አምስቱ ነገሮች በቅደም ተከተል ካልመጡ አንድ ሰው ሊለወጥ አይችልም ነው አድካር ቼንጅ። አምስቱም መኖር አለባቸው፣ በቅደም ተከተል መኖር አለባቸው ነው አድካር የሚለው። ምን ማለት ነው? ኤ ማለት ግንዛቤ አዌርነስ ማለት ነው። ለውጥ እንደሚያስፈልግ መገንዘብ፣ ባንለወጥ ምን ይመጣል፣ ምን አደጋ አለብን፣ ምን ኮንሲኩዌንስ አለ፣ ምን መዘዝ አለ የሚለውን ማወቅ ሁለተኛው ሲሆን የአዌርነስ ክፍል አንደኛ ለውጥ እንደሚያስፈልግ በጥቅሉ፣ ሁለተኛ ባንለወጥስ ምን ጉዳት ይደርስብናል፣ ሶስተኛ ብንለወጥ ምን ጥቅም እናገኛለን የሚለውን አዌርነስ። እነዚህ ሶስቱ አሉ። ቀጥሎስ ምንድነው? በሁለተኛ ደረጃ አዌርነስ ወይም ግንዛቤ በቂ አይደለም። ምን ያስፈልጋል? ፍላጎት ያስፈልጋል፣ ዲዛይር ያስፈልጋል። ዲዛይር ከሌለ አንድ ሰው ካልተፈለገ አሸናፊ መሆን አይችልም፣ መለወጥም አይችልም። መጀመሪያ የማሸነፍ ፍላጎት፣ የለውጥ ፍላጎት ሰውዬ ውስጥ መኖር አለበት። በዚህ ሁኔታ በመናይበት ፍላጎት ስናይ ወደ ቀልብ የሚያያዝ ነገር አለው። የመጀመሪያው ያነሳ ነው ምንድነው? አዌርነስ ስንል ሞሮፍ የአቅል ጉዳይ ማለት ነው። ብሬን ያልነው ቅድም ማይንድ ካልነው ጋር የሚያያዝ አስተሳሰብ ጋር የተያያዘ ነገር ላይ ነው አብዛኛው። ሁለተኛው ዲዛይር ደግሞ ፍላጎት ከቀልብ ጋር የተያያዘ ነው። ቀልባችን ምን እየፈለገ ነው ነው። አንዳንድ ሰዎች የጫቱን ረሃ በአእምሯቸው እየሳሉ ምርቃና ምናምኑን እያዩ ያንን በምስል እየከሰቱ እያስታወሱ ደስታ እያገኙ ከዛ ዱዓ አድርጉልኝ ልለወጥ ከዛ እንዲህ ብሉ አይሆንም። ያንን ፍላጎት የሚፈጥረውን ምስል ከውስጣችን ደምስሰን አዲሱን ፍላጎት መፍጠር ያስፈልጋል ማለት ነው። ሶስተኛው ፖይንት ምንድነው? ፍላጎት ብቻውን በቂ አይደለም። ቀጥሎ ምን መምጣት አለበት? ኬ ምንድነው? በእንግሊዘኛ ሲጻፍ ኖውሌጅ በኬ ነው የሚጀምረው። ስለዚህ ዕውቀት ያስፈልጋል። ያለ ዕውቀት ለውጥ የለም፣ ያለ ዕውቀት ድል የለም። ለምንድነው? ወዴት ነው የምንለወጠው? እንዴት ነው የምንለወጠው? እንዴት ነው ማሸንፈው? ምን አድርጌ የሚለው ዕውቀቱ ከሌለ ዝም ብሎ ፍላጎት ብቻ ከሆነ ትርጉም አልባ ነው የሚሆነው። ስለዚህ ምን ያስፈልጋል? ዕውቀት ያስፈልጋል። ዕውቀትም ስንል የአቅል ጉዳይ የማይንድ ጉዳይ ይሆናል ማለት ነው። ከዕውቀት ቀጥሎ የሚመጣው ምንድነው? ኤቢሊቲ ነው፣ ችሎታ። ሰው ይሁንን ነገር ማሸነፍ ችሎታ ይጠይቃል። ችሎታ ዋጋ ትከፍላለህ። ያኛው ወገን ያጠቃሃል፣ ይፈትነሃል። ነፍስያ ከውስጥ ጎሰጎሳለች። የተለያየ ቁስቆሳ፣ የተለያየ ጥረት ከተቀናቃኝ የሚወርድብህ የስም ማጥፋት ዘመቻ ሊሆን ይችላል። ጠልፎ የመጣል ሊሆን ይችላል። ኤኒቲንግ የማትፈልገው ኔጌቲቭ ያንን ችሎ ማለፍ ይፈልጋል። ለውጥም ጋር ስንመጣ ኤቢሊቲ ያስፈልጋል፣ ችሎታ። ችሎታን ስንመጣ አንደኛው ችሎታ ከልብ ጋር የተያያዘ ነው። ልባችን በዛ መልኩ በተለያየ መልኩ ተድሪብ ጥረት ወይ ትሬኒንግ አድርጎ ወይ ልክ እንደዛው ተርቢያ አግኝቶ ልባችን ላይ ሬጂስተርድ የሆነ የተመዘገበ ያስፈልገዋል። ቀጥሎ ደግሞ ችሎታ ስንል ፊዚካሊ የእጅ ጉዳይ፣ እጃችን ላይ ምን አለ የሚለው ጉዳይ ጋር ይያያዛል። ዕውቀትና ችሎታ መሃል ምንድነው ያለው ልዩነት? አንዳንድ ሰዎች ማወቅን እና መቻልን እኩል አድርጎ ያያሉ። ማወቅ መረጃውን አእምሯችን ውስጥ መመዝገብ ሲሆን፣ መቻል ግን በተግባር ተለማምዶ ነገሩን ማድረግ መቻል ጋር የተያዘ ነው። ይህ ኖውሌጅ ዕውቀት የምንለው የመረጃውን ሴቭ ማድረግ አእምሯችን ላይ መረጃው መኖር ሲሆን፣ ክህሎት የምንለው ችሎታ የምንለው ግን ተግባር ጋር የተያዘ ነው። ለምሳሌ አንድ አስተማሪ ተማሪዎቹን ሰብስቦ ስለ ውሃ ዋና አስተማራቸው። ውሃ ዋና ማለት እንደዚህ ነው፣ እጅን ማንቀሳቀስ ነው። በሆድ ትተኛለህ፣ እግርህን ታወራጫለህ፣ እጅን ታወራጫለህ፣ ከዛ እንዲህ ታረጋለህ ብሎ ለክፍል ሙሉ ተማሪ አስረዳቸው። ፎቶግራፍ አሳያቸው፣ ሰው ሲዋኝ ቪዲዮ ያሳያቸው። አሁን ስለ ውሃ ዋና ገብቷቸዋል ብሎ ፈተና ፈተናቸው። ሁሉም ደፈኑ። በሉ አሁን ኑ ወደ ወንዝ ብሎ ወንዝ ወሰደና በልዋኙ ሲል ሁሉም ተበሉ። የመጀመሪያው ዕውቀት ይባላል።
ምን ማለት ነው? ስለ ውሃ ዋና በአእምሯቸው ውስጥ መረጃን ይዘው ሴቭ አድርገው ሜሞራይዝ አድርገው ሲጠየቁ መመለስ መቻል ዕውቀት ነው። ክህሎት የሚባለው ግን ካልገባህ አይሆንም። ገብተህ ተወራጭተህ ተንደፋድፈህ ሞክረህ ነው መቻል። 100 ዓመት ሰው ውሃ ሲዋኝ ብታዩ በ101ኛ ዓመት መቻል አትችሉም። ገብታችሁ ነው መሞከር። ቢዝነስም ይሁን ዳር ቆመው እንትና እንዲሆነ ምናምን 100 ዓመት ብታወራ ቢዝነስ አይገባም። ገብተህ እንዴት እንደሚሆን ሳይክል ሰው ሲነዳ ቆመህ አይተህ በጣም እችላለሁ እኮ ብለህ መሪ ብትጨምር እሱ ሌላ ጉዳይ ነው፣ አትችልም። ገብተህ እንዴት መሪ ያያዛል፣ ባላንስ እንዴት ይደረጋል፣ እያንዳንዱ ነገር ተግባራዊ የራሱ ሌላ ኤቢሊቲ የሚለውን መለማመድ ይፈልጋል ማለት ነው። ይሄን ከቻልን በኋላ ቀጥሎ የሚመጣው ምንድነው? አር ነች። አድካር ላይ አር ነው። አር ደግሞ ሪኢንፎርስመንት ነው፣ ማጠናከር። የቻልነው ነገር ወደ ኋላ እንዳይመለስ፣ ሱስ ከሆነ ተመልሰን እዛ ውስጥ እንዳንገባ፣ ያልሆነ ቦታ መሆን ከሆነ መልሶ ጓደኛም ይሁን አስተሳሰባችን ይሁን የድሮ ትዝታም ይሁን የሆነ ነገር ጠልፎ መልሶ ወደዛ እንዳይከተን። እነዚህ ነጥቦች አምስቱን ካላሟላ በቅደም ተከተል ከሌለ የሚፈለገው አይነት ምን ለውጥ ማምጣት አይቻልም። ድል አድራጊ ሆኖ መዘጋጀት አይቻልም። ረመዳን በሚገርም ሁኔታ እነዚህን አምስቱን የአድካር ሞዴሎች ጋር አብሮ በሚሄድ መልኩ የተቀመረ ነው። ለምሳሌ የመጀመሪያው ምንድነው ብለን አዌርነስ ነው። አዌርነስ ምንድነው? ረመዳን ለምንድነው የምንጾመው? ምንድነው የሚጠቅመው? ባንጾምስ የሚሉት ጉዳዮችን ብናነሳ ኩቲባ አለይኩም ሲያሙ ከማ ኩቲባ አለል ለዚነ ሚን ቀብሊኩም ለዓለኩም ተተቁን። ረመዳን የምንጾመው ተቅዋ የሚባለውን ነገር ለማግኘት እንደሆነ ይነግረናል። ረመዳንን ባንጠቀምበትሳ ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ የወጡ አሚን 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 3 ጊዜ ረመዳንን አግኝቶ በትክክል ያልተጠቀመ ሰው አላህ ከረህመቱ ያርቀው። ረመዳንን አግኝቶ አለመጠቀም ከአላህ ረህመት የሚያወጣ ነገር ነው፣ ኮንሲኩዌንስ አለ። እነዚህ ምንድነው? አዌርነስ ነው እያወራን ያለው። ሁለተኛው ምንድነው? ዲዛይር፣ ፍላጎትን ለመፍጠር ብዙ ሐዲሶች መጥተዋል። ምን የሚል? መን ሷመ ረመዳንን ኢማናን ወህቲሳባን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ። ረመዳንን የጾመ ሰው አምኖበት ወህቲሳባን ሂሳብ አድርጎ አጅር አገኛለሁ ብሎ የጾመ ሰው ወንጀሉ ያለፈ ወንጀሉ ተምሮለታል ነው። ኢማናን ስንል ቀልብ ነው የሚሆነው። ወህቲሳባን ስንል በአእምሮ ጉዳዩን ማሰብ ነው። ቅድም ያልነው አራቱ ላይ ሁለቱ ጋር ይያያዛል። ቀጥሎ የሚመጣው ምንድነው? በረመዳን የጀነት በሮች ተከፋፍተዋል። ወፉቲሐት አብዋቡል ጂናን፣ የጀነት በሮች ተከፋፍተዋል ሲል ፍላጎት ውስጣችን ለመፍጠር ነው። ሌላው ምን እያለ ነው? በዚህ ጊዜ ረመዳን አጅረኛ ሰው ጾሞ ረመዳን የሚጾም ሰው አጅሩን ከአላህ ውጭ ማንም አያውቀውም፣ ከሌላው ስራ ስፔሻሊ የተለየ ነው። ምን እያለ? ፍላጎት በውስጥ መጾም ጋር እየተያያዘ ነው። ፍላጎት ለመፍጠር ብዙ ሐዲስ መጥቷል። መንሳመ ረመዳን እንደተባለው መንቃመ ረመዳንን መጥቷል። ረመዳንን የቆመ ሰው ኢማናን ወህቲሳባን አምኖበት ኢህቲሳብ አድርጎ አጅር አገኝበታለሁ ብሎ ሲሰራው በአእምሮ እያሰበ ምን ፍላጎት መፍጠሪያ ነው። ሁለተኛው። ሶስተኛው ምንድነው አለን? አድካር ስንል ኤ ዲ አለን። ሶስተኛው ኬ ነው። ምንድነው ኬ? ዕውቀት ነው ብለናል። ምንድነው ዕውቀቱ? እንዴት ነው የምንለወጠው? እንዴት እንደምንለወጥ ጾመኛ ሆናችሁ የሆነ ሰው መጥቶ ነገር ከፈለጋችሁ ቁሉ ኢኒ ሷኢሙን፣ እኔ ጾመኛ ነኝ በሉ። ምክር። ሌላው ምንድነው? የሆነ ሰው መጥቶ እየጾማችሁ ያልሆነ ነገር ሲል ራሳችሁን ጠብቁ፣ እኔ ጾመኛ ነኝ በላችሁ። በተለያየ መልኩ እንዴት እንደምንለወጥ እንዴት የተለያዩ ነገሮችን እንደምናረግ ረመዳን በዕውቀት ደረጃ እንዴት እንደምንለወጥ ይነግረናል። ምግብ ራሳችንን ያዝ አድርገን ነፍስያችን ተቆጣጥረን መሄዱ እንዴት ለውጡ እንደሚያመጣ በዕውቀት ደረጃ ብዙ ተነግሮናል። በዚህም አያቆምም። ከዕውቀት በኋላ ምን አለ ብለናል? ኤቢሊቲ ወይም ችሎታ ያስፈልጋል። ችሎታ ጋር ስንመጣ ረመዳን ራሱ ወሩ ሙሉ ትምህርት ቤት ነው። ፕራክቲካል እንጂ ቲዮሪ ቁጭ ብለህ የምትቀራው አይደለም። ገብተህ ጾመ ተርበይ ነው። ሀብታም ነህ፣ ሚሊዮነር ነህ፣ ቢሊዮነር ነው የራስ ጉዳይ። አሁን ግን ምግብ እያለ እንደ ደሆቹ ትጾማለህ።
ደሃዎች የሚራቡትን ትራባለ ህመማቸውን ይሰማሃል ምን ያረገ ነው መራብን ያለማመደ ነው ሌላ ጊዜ ዚና ላይ የሚወድቅ ሰው አሁን ሚስትህ አጠገብህ ያለች ከዚህ ሰዓት እስከዚህ ሰዓት ግብረ ስጋ ግንኙነት ማድረግ አይቻልም የግድ ልመድ ያን ብቻ አይደለም የተለያዩ ውሃ መጠጣት ምናምን ነው ከዚህ ሰዓት እስከዚህ ሰዓት አይቻልም ተጠምተ ራስን ይዘ እየተንደፈደፍ ትለማመዳለህ ራስን መቆጣጠር ፍላጎትን መቆጣጠር አምሮ ያልሆነ ቦታ እንዳይሆን እነዚህን ሁሉ ፊዚካሊ ችሎታውን ለማምጣት የሚደረግ ጥረት ነው ከችሎታው በኋላ ምንድነው ሪኢንፎርስመንት ይመጣል ማጠናከር ረመዳን አሁንም 30 ቀን ጾማችሁ አይተዋችሁ ምን ይመጣል መንሳመ ረመዳናን ثم اتبعه 6 من شوال ረመዳንን የጾመ ሰው ከዛ 6 የሸዋል ጾምን ያስከተለ ሰው አመት ሙሉ እንደ ጾመ ይቆጠራል ረመዳን ላይ ቀጥሎ በፍላጎት ይተለቀቃል ግን አጅሩ ይነገራል ያኔ ልጹም አልጹም ጥረት ያደረክ የግድህን ዋጅብ አይደለም ግን አጅሩ ትልቅ ነው ሲባል ምን ይለቅህ እንዳ ይሞክራል የተለማመድከው ነገር ምን ያህል እየሰራ ነው ያም ብቻ አይደለም ኢሚዲየትሊ ምን ሰኞና ሐሙስ ጾም ይመጣል አያመል ቢድ ጾም ይመጣል በዛም ሳልፍ ምንድነው ልክ ረመዳንን ሸዋልን ጨረሰ ስትመጣ የዙልሂጃ 10 ቀናቶች እንደገና ጾም ከአንድ ወር በኋላ ጾም ያመጣብሃል ልክ አዲሱ አመት ሲመጣ አሁን ምን ያመጣብሃል አሹራ ቀን ጾምን ያለማመደ ይሄዳል ፕራክቲካሊ ምን ሪኢንፎርስመንት ባህሪ ማጠናከር ምንድነው ዳዓዎቻችን ስለ እስቲቃማ ይሆናሉ ያን ጊዜ ለምን ሪኢንፎርስመንት ነው ሪኢንፎርስመንት ስንል ጸንቶ በሁለት እግር እዛ መስመር ላይ መቆም ማለት ነው ከዚህ ጋር የተያያዘ ነው በህይወታችን ውስጥ ዘርፉ ምንም ይሁን ምን ለውጥን እንፈልጋለን ስኬትን እንፈልጋለን ስለዚህ ምንድነው አእምሮአችንን መጠበቅ ኢምፖርታንት ነው ቀልባችንን መጠበቅ ኢምፖርታንት ነው በእጃችን ምን ይዘናል የሚለውን የእውቀት የክህሎት የተለያዩ ዝግጅቶችን ግምት ውስጥ ከቶ የመዘጋጀት ሁኔታን አንዲት ምሳሌ ብቻ አንስቼላችሁ ላቁም አእምሮ ላይ ብዙ ሰዎች ከራሳቸው በታች ያለን ሰው ያያሉ አሁን ስለምትሰራው ስራ ካንተም ይበልጠው ጋር ነው ራስን የምታነጻጽረው ወይስ ከሚያንሰው ጋር ነው ጠላት አለብን ብለናል ቀድም ጠላቱ ሸይጣን ነው እዚህ ጋር ሸይጣን ምን ያደርጋል ይመጣና 5 አውቀት ሰላት መስጂድ የሚሰግደውን ሰው ማሻአላህ ሁሉንም ሰላት መስጂድ እየሰገድክ ነው አልহামዱሊላህ በሊላህ ላንተ አዝኖልህ አይደለም ደስ ይልህና አልহামዱሊላህ ትላል ከዛ አስቀጥሎ ምን ይላል ስንት ሰው ቤቱ ተኝቷል በዚህ ሰዓት ስንቱ ሰላት ቤቱ እየሰገድን አንተኮ ከስንት ሰው ትበልጣለህ ይላል ከዛስ ይበልጣለሁ የሚል ስሜት ውስጥ ይፈጠራል የቀረው ላይ ትረት አድርገ በኹሹ በጡማኒና በተሻለ መልኩ መስገድን አላማ ማድረግ ሲገባ ካንተ በታች ያሉትን ታይና እኔ ይሻላለሁ የሚል ስሜት ይፈጥራል ቤትም የሰግደው ጋም አይቆምም እሱ ጋም ሄዶ ምን ይላል ለሱም ዝም አይለውም 5ቱን አውቀት ሰላት መስጂድ ሰግደሃል ሱብሂን ግን በሰዓቱ ቤት ሰግደሃል ይለዋል ሰውየው ማሻአላህ ከዛስ ስንት እኮ ተኝተዋል በዚህ ሰዓት ሰላት ፀሐይ ከወጣ በኋላ የሚሰግድ ስንትና ስንት ሰው አለ ይላል ከዛስ እኔ በጣም መበልጣቸው ብዙ ሰዎች አሉ የሚል ስሜት ይፈጠራል ያ ፀሐይ ከወጣ በኋላ የሚሰግደውም ጋር ይሄዳል አንተ አራቱን በጊዜው ትሰግዳለህ ሱብሂን ግን ፀሐይ ከወጣ በኋላ ነው የምትሰግደው የሚለውን ማይሰግድ እኮ ስንት ሰው አለ ስንት ምትበልጠው አለ አልহামዱሊላህ በል ሰውየው አልহামዱሊላህ ጥሩ ነው ያለሁት ምንም አይደለም የሚል ችግሩን የጎደለውን ማሟላት ትቶ ያንን ያያል ያ ሰላት የማይሰግደው ጋር ይሄዳል እሱንም አይተውም ቢያንስ እኮ አንተ ላ ኢላሃ ኢላላህ ብለሃል ስንት ካፊር ዓለም ላይ አለ አይደለም እንዴ ስለዚህ አንተም ትሻላለህ ይላል ያ ማይሰግደውም ሰውዬ መለወጡን ስኬቱን ድሉን ማሰብ ይቀርና ስንት መበልጣቸው አለ ብሎ ሁሉም ሰው በያለበት መለወጥ አለብኝ የሚል አዌርነሱን ግንዛቤውን ሳይሆን ደህና ነኝ እኔ የሚል ስሜትን ይፈጥራል ድል ማድረግ ከፈለግን እንደ ግለሰብ እንደ ማህበረሰብ እንደ ሀገር እነዚህን አራቱን ነገሮች ኢምፖርታንት ናቸው ድል ለማድረግ የሚያበቃ አስተሳሰብ ማይንድ ሴት መገንባት ድል ለማድረግ የሚያበቃ ያላህ እገዛ የሚያስገኝልን ቀልብ ባለቤት መሆን ሶስተኛ ድል ለማድረግ የሚያበቃ ፕሪፓሬሽን ዝግጅት ተግባራዊ እጃችን ላይ ምን አለ አራተኛ ድል ለማድረግ የሚያበቃ ጽናት ወይም በእግር የመሰልኩት ነው እነዚህን አሟልተን ድል አድራጊ እንድንሆን ጋብዛለሁ ሰላም አለይኩም ወራህመቱላሂ ወበረካቱ
ይስጥልኝ።